ዛጅ ሩቅ ባሉ ቦታዎች እንደምታመርቱና እንደምታስተላልፉ። ይሄንን ታውቂ ነበር? አይ እኔ ምንም አላውቅም። እነሱ ናቸው እንደዛ ያሉ። እዚህ ድረስ ካወቅሽ ከዚህ በኋላ በህይወት መኖር የለብሽ። በቃ እኔ ልሂድ። የታባሽ ነው የምትሄጂው? ቁጭ በይ። አልገባኝም። ማለቴ እኮ እኔና አንቺን እንዲያስታርቁን ሽማግሌ ልላክ ወይ እኮ ነው ያልኩሽ። ከመድብል ጋር እናወራበታል። እሺ በቃ ሁለቱንም እንዳራቸውና ለይላቸው። እንደዛ ይሻላል። አጎቴ እንደውም ቅድስትዬ ለእኔ እናቷ ነው ማለት። ሉላ ያለችበትን ቦታ የገባህበት ገብተህ ልትነግረኝ ይገባል። የሚከፈል ነገር ታለ እከፍልሃለሁ። ነገር ግን ተኔ ጋራ ተገናኝቶ ወደ ኋላ ማለት የለም በማለት ጠበቃውን ህይወትም እንግዲህ አጣብቅሽኝ ውስጥ ከቶት ይገኛል። አቶ ዝና ማለት ነው። ጠበቃውም እንግዲህ እሺ አንተ በጣም መልካም ሰው ነህ፣ እንዳንተ ያለውን ጥሩ ሰው እንዴት ነው ስምህን የሚያጠፉት? በማለት እንግዲህ በመፍራትና በመንቀጥቀጥ የገባችበት ገብቼ አመጣታለሁ እያለ ይገኛል። ከዝና ጋራ የተነካካ ሰው እንግዲህ መጨረሻው ሞት ነው። ሌላው ደግሞ እንግዲህ ትህትናም ለብዙ ጊዜያት እንግዲህ ታፍና በአንድ ክላስ ውስጥ ትገኝ ነበር። አሁን እንግዲህ ተስፋ በመቁረጥ በህይወቷ ላይ እየፈረደች እንደውም ራሷን ለማጥፋት ሙከራ እያደረገች ትገኛለች ማለት ነው። እና እነሱ ግን ህይወቷን በደንብ ይፈልጓታል። እሷ ግን በራሷ ጊዜ የማይሆን ውሳኔ እንድትወስን እንግዲህ ቆርጣ ተነስታለች ማለት ነው። እንግዲህ ዝና ሉላን ለማግኘት የማይገባበት የማይደርስበት ቦታ የለም ማለት ነው። እንደዚሁም እንግዲህ መሀሌትንም ከዚህ በኋላ ያንቺ ህይወት መቀጠል የለበትም፣ ምክንያቱም መታወቅ የሌለበትም ሚስጥር አውቀሻል፣ ያንቺ ህይወት እዚህ ጋር መወገድ አለብሽ እያላት ይገኛል። እሷ ግን እኔ ምንም የማውቀው ነገር የለም፣ ስለዚህ መድብልና ብሩክ ሲያወሩ እየሰማሁትን ነው እኔ የነገርኩህ፣ መስክሪም ያሉኝ እንደዛ ነው ነበር እንግዲህ ያለችው ማለት ነው። እሱ አይሆንም፣ ከዚህ በላይ መቀጠል የለብሽም፣ ደግሞ አንድ ስራ እሰጥሻለሁ ነበር ያላት። እሱም እንግዲህ ደላላን ፈልገሽ በራስሽም ቢሆን በእግርሽም በእጅሽም ሄደሽ ሉላ ያለችበትን ፈልገሽ ልነግሪኝ ይገባል ነው ያላት። እንግዲህ የሉላ ፍለጋ እንደቀጠለ ነው እያለውና በእግር በፈረስ እያፈላለጋት ነው የሚገኘው። እሷም እንግዲህ የሆነ እማቀው ደላላ አለ፣ እሱን ስልኩን ተቀብዬ ሌሎች ደላላ እንዲያገናኘኝ አድርጌ ሉላን ያለችበት ቦታ ፈልጌ እነግርካለሁ፣ ግን ገንዘብ ያስፈልገኛል፣ ገንዘብ ስጠኝ ያለችው ማለት ነው። እሱም ችጋራም አንቺ ሁልጊዜ ገንዘብ ገንዘብ እያልሽ ነው፣ ግን ምንም ነገር ሰርተሽ ውጤት ያመጣሽው ነገር የለም። እኔ አሁንም አንቺን አላምንሽም። ብሩክና መድበል ሂጂ እሱን ሰልዩ፣ ምን እያደረገ ነው ብለው እኮ ነው የላኩሽ ነበር ያላት። እና እሷ ግን አይደለም ከቤት አባረውኝ ነው ብላ ልታሳምነው ብትሞክር አንቺን አላምንሽም፣ ምክንያቱም እኔም እኮ እዛ ቤት እንዳላኩሽ አርግተሽ በውሸት ነው የገባሽው እዛ ቤት። አሁንም ግን እኔም በውሸት እያሳመሽኝ እንደሆነ በምን አውቃለሁ? እነሱ ልከውሽ እንደሆነ በምን አውቃለሁ? እኔ አንቺን አማምንሽ ደግሞ ምን ብለሽ መስክሪ ብለው እንዳሉሽ እውነቱን ከተናገርሽ ነው ነበር ያለት ና እሷ ግን በዚህም በፊት ይዞ እንደሚያንገላታሽ፣ እንደሚደበድብሽ፣ እንደሚያሰቃይሽ መስክሪ ነው ያሉኝ ብትልም አይሆንም፣ አላምንሽም፣ እውነቱን ተናገሪ ነበር ያላት ና እሱ የሚፈልገው እንግዲህ እውነቱን ትክክለኛውን ስራቸውን እንድትነግረው ነበርና እሷም እንግዲህ አደንዛዥ እጽ ወጣ ያለ ቦታ እንደምትሰሩ እንደምታመርቱ ነው የነገሩኝ ብትለው እንግዲህ በጣም በመደንገጥ አንቺ መሀሌት ነሽ ይህን ሚስጥር ያወቅሽው? አንቺ ራስሽ ይህን ሚስጥር ልታውቂ የቻልሽ? እዚሁ ጋር መወገድ ያለብሽ ቢላት እንግዲህ እሷ በቃቸው በቃ እኔ ሄዳለሁ፣ ገንዘብም አልፈልግም፣ ቅርት ይቅርብኝ ነበር ያለችውና በቤ ቁጭ በይ ዘረጦ የትም አትሄጅም፣ ቁጭ በይ መሀይም ነበር ያላትና የትም አትሄጅም፣ ሌላ ስራ አለብሽ ነው ያላት እንግዲህ እሷም በቃ የሌለ ችግር ውስጥ ነው የገባችው። ኤፍራታ ግን ሰላሟን አግኝታ እየኖረች ነበረ። እንግዲህ በድጋሚ ወደ ኤፍራታ ቤት ትመለሳለች ማለት ነውና ስለዚህ ምንም አንተን ሰልይ ተብዬ የተላኩት ነገር የለም። ከቤታቸው አስወጥተው አበረውኛል። ሁለተኛ አይንሽን እንዳናይሽ ብለውኛል። ክሱንም እየከሰሱክ ነው። አደንዛዥ እጽ በገጠራማ ቦታ ወጣ ያለ ቦታ ላይ እንደምትሰራ ደርሰውበታል በማለት እንግዲህ ይህንን ኢንፎርሜሽን ልሰጠው ትችላለች። ስለዚህ ለክሱ አቁመዋል ሄዷል የሚለው ምንም ኢንፎርሜሽን የምታውቀው ነገር የላትም ማለት ነው እሷ። ስለዚህ አሁን ስራዋ ሉላ በፊት የተከራየችበትን አካባቢ አድራሻ ሰጥሻለሁ፣ እዛ ሰፈር ሄደሽ
ወዴት ቤት እንደቀየሩ የት አካባቢ እንዳሉ መጠየቅ አለብሽ፣ ስልኳንም ሰጥሻለሁ ነበር ያለትና እሷ ግን የበፊቱ ስልኳ እንደማይሰራ ሌላ አዲስ ስልክ ስላወጣች አሁን ስልኩ እንደማይሰራ ነው እየነገረችው ነው። እንግዲህ የደላላ ቁጥር ሰጥተዋለች ሉላን አፈላልጎ የሚያመጣው ማለት ነውና እሱም የሰጠችው የመርዙ ደላላን ነበርና እንግዲህ መርዙ ደላላም ሲደወልለት ማልበል ጌታዬ ድምጦት ደግሞ አንበሳ ከነለብሱ የዋጠ ይመስላል እያለ ነበር እያወራለውና እሱም ዝና ነኝ ብለው እሺ ዝና ምን ልታዘዞት ምናምን ቢላ ፎቅ ምናምን ቪላ ፎቅ ቤት ምናምን እንግዲህ እያለ እያወራው ነበርና እሱም ቪላ ቤት ነው የምፈልገው ብሎ እሱም እንግዲህ ቪላ ቤት እኔ ነኝ አለ። የውልክ ቤት ተባለ እንጂ ገነት ነበር የሚባለው። ገነት ያላሉት ማን ነው? እናንተን ገነት እንድትፈጥሩ የፈቀደላችሁ ይባላል ተብሎ ነው እንጂ ገነት በለው ምድራዊ ገነት በቃ እኔ ያለው ማለት ነው። እሱም እንግዲህ እሺ አካባቢውን ንገረኝ፣ ስለዚህ አንድ ስራ ደግሞ አለክ ነበር ያለውና ግን አላወከኝም ያወከኝ አይመስልም ነበር ያለውና እሱም ዝና ነኝ ቢለው አዎ ዝና እና ታዲያ አንተ ማብቶ ነው እኔ ዝና ነኝ የምትለው 10 ጊዜ ቢለውም እንግዲህ ያውንም ያወከኝ አልመሰለኝም ስልክህም ማህሌት ነው የሰጠችኝ ያለው ማህሌት ያቺ ቆንጆ አዎ ዳጣ ምናምን አዎ አልተሳሳትኩም አውሬጅ ገብቻለሁ በማለት እንግዲህ ስልኩ በእጁ ነበረ የወደቀበት ከእጁ ላይ ማለት ነው። እንደምንም ተንቀጥቅጦ እንግዲህ ስልኳን ከመሬት አንስቶ ሊያናግረው ቢሞክርም አንተ ቪላ ቤት ያልከኝን ከቪላው ላይ የምታገኘውን ገንዘብ እኔ እጥፍ አርጌ ሰጥሃለሁ፣ ነገር ግን ሉላ የምትባለው ልጅ ፈልገህ ያለችበትን ቦታ ንገረኝ እያለው ይገኛል። እውነት መርዙ ደላላው ይሄን ነገር ያደርገዋል? አላቅም። እሱም ምንም እንድታደርገኝ አልፈልግም፣ እኔ ገና አዲስ አፍቃሪ ነኝ፣ ህይወት ገና እየጣፈጠችኝ ነው ብለው ነበርና ደላላም ያፈቅራል እንዴ ነበር አለው። አዎ በደንብ ነው የሚያፈቅረው፣ ከብር ውጪ ሌላ ምናፈቅር አይመስላችሁም? ስለዚህ ሉላ ያለችበት የገባውበት ገብቼ አምጥቼ ለሱ ሰጥቼ እሷን ይህንን ብር መቀበል አለብኝ የማለት ውሳኔ ወስኗል። ለዳጣም እንግዲህ ዝና ደውሎ ዝና ሲላት ገና ዳጣ ራሷን የሳተችው ማለት ነው። ዝና ደግሞ በምን መንገድ አገኘክ? በቃ አንተ ህይወትህ ተመሰቃቅሏል ተሱ ጋር ተገናኝተህ ከሆነ ነበር ያለችውና እንግዲህ እሷ ራሱ ዝና ሲላት ራሷን ስተዋርቃ ነበረ። እናም እንግዲህ ይህን ሚስጥር ግን ለሷ አልነገራትም። ለሷ ቢነግራት ግን የመጨረሻ ሊቆራረጡ ይችላሉ ማለት ነውና ይሄን ሰውዬ እንደምንም ብለ ወይ ስልክህን ቀይር ወይ ከላህ ላይ ዝጋው፣ ከዚህ ሰውዬ ጋር በፍጹም መገናኘት የለብህም ነበር ያለ። ኧረ እባክሽ ይሄ ሰውዬ በጣም ጥሩ ሰው ነው፣ እንዴት ስሙን ታጠፋላችሁ? አሁን እኮ የምታገኘውን ከቪላ ቤት ላይ የምታገኘውን ኮሚሽን እኔ በራሴ ሰጥሃለሁ እኮ ነው ያለኝ። ብሩን በእጅ ካሽ ሰጥሃለሁ ነው እኮ ያለኝ። መልካም ሰው እኮ ነው፣ በጣም ጥሩ ሰው እኮ ነው እያለ ነው እንግዲህ። እሱ የሚፈልገውን ፈልጎ ነው በገንዘብ እንግዲህ ሰው በገንዘብ መግዛት አይቻልም። ከዚህም በፊት ኤፍራታን በገንዘብ እየገዛ ብዙ ነገር እንድታደርግ እያደረገ ነበረ። መሀሌትንም እሷን በርቶ ጭጭ ናት። መርዙ ደላላም እንግዲህ አሁን በርቶ ጭጭ ነው። ሌላ ደላላ ፈልጎ ሉላ እንድትፈለግ እያደረገ ነው ማለት ነው። ያገኛታል ወይስ አያገኛትም? ሉላ ማግኘት የለበትም ማለት ነው። ሉላም እንግዲህ በቅርብ ንብረቷ እንደሚመለስ ከባሏ ጋርም እንግዲህ ከሞገስ ጋርም ደስተኛ ሆና እንደምትኖር እያወሩ ይገኛሉ ማለት ነው። ነገር ግን በውስጣቸው ፍርሃት አለ። እሱም እንግዲህ ይሄ ሰውዬ ያገኘናል አያገኘንም የሚለው ጭንቀት ነው በውስጣቸው ያለውና ብሩክና ቅድስትም እንግዲህ በቅርቡ እንደሚጋቡ እሱም ሽማግሌ ልላክ ቢላት ወዴት ነበር ያለችውና አይ ማለት ሽማግሌ ስልሽ እኮ አንቺ ይቅር አላልሽኝም እንዴ? ይቅር ካላልሽኝ ከተቀየምሽኝ ለአንቺ ሽማግሌ ልላክና ይቅር በይ ለማለት ነው ነበር ያላትና አልገባኝም ነበር ያለችው። አይ እኔ አንቺ ቅር ብለሽብኛል እንዴ ብላትም አይ ነበር ያለችው። አይ በቃ እሺ ነበር ያለውና እሷም እንግዲህ ሽማግሌ ሳትልክ ወይ ፍንክች የለም ብላለች ማለት ነው። እንግዲህ ክብሯን ጠብቃን ያለችው ማለት ነው። ጎበዝ ብለናል ቅድስት። እሱም እንግዲህ ለወንድሙ ለመድብልም እያማከረው ነበረ። አጠገቤ እንዳትደርስ ብላኛለች ነበር ያለውና እና ምን አጠፋች ታዲያ? ልክ ናት እኮ አዎ አጠገቧ እንዳትደርስ ሽማግሌ ቤተሰቦቿ ጋር ልከ በክብር ካልሆነ አጠገቧ እንዳትደርስ ምንም አላጠፋችም ነበር ያለው። እሱ እንግዲህ ማን ልለክ ሽማግሌ አንተ ለምን ሽማግሌ አትሆነኝም ነበር ያለውና እንዴ ይሄ ጉዳይ እኮ ቀላል ጉዳይ አይደለም። እኔ እኮ ሽምግልና ተቀምጬ አላቅም። እኔ ድብድብ ቡጢ ምናምን ቁጣ ነው እንጂ ሽምግልና ሄጄ አላቅም።
ተለቅ ተለቅ ያሉ ሰዎችን ለምን ፈልገን ሽምግልና እንልክም ነበር ያለው። ግድ የለም በእኔ ላይ ተለማመዳ፣ በእኔ በወንድምህ ላይ ተለማመድ፣ ሽምግልና ሂድልኝ ነበር ያለው። እሱም እሺ እንማከረበታለን በማለት እንግዲህ ለቅድስት ሽምግልና ለመሄድ ቃል ተግባብቷል ማለት ነው። ከምሳሌ ጋርም እንግዲህ እየተንሸኳሸኩ እነኚህ ሰዎች እኮ እኛ ሰው እየመሰልናቸው አይደለም፣ ደግሞ አባዬ ኩሽና መግባት ወጥ መቅመስ ጀምረዋል ከቅድስት ጋራ እያለን እየነገረችው ነበረ ለመድብል። መድብልን በቃ አዋረደን ማለት ነው። በዘራችን እኮ ኩሽና ገብተን አናቅም ነበር እያለ ነበር። እና ትህትና እንግዲህ ተስፋ በመቁረጥ በራሷ ላይ እንግዲህ የማይሆን እርምጃ እየወሰነች ትገኛለች። ትህትና ምንም መሆን የለባትም። በየትኛው መንገድ ቢሆን ትህትና ነጻ መውጣት አለባት። ህይወቷም ምንም መሆን የለባትም፣ ምንም መጎዳት የለባትም። እንግዲህ ተስፋ በመቁረጥ በራሷ ላይ እርምጃ እየወሰደች ነው የምትገኘው ማለት ነው። ይህ ሁሉ እንግዲህ የዝና ስራ ነው። ዛሬ ነገ እያለ ቤተሰቦቿን ገንዘብ እያስላከ ተስፋ እንድትቆርጥ ያደረጋት ትህትና እንግዲህ ራሷን ለማጥፋት ነው እንግዲህ ሙከራ ያደረጋችው በቢላ እጇን ደብሶራን በመቁረጥ እና ስለዚህ ትህትና ምንም መሆን የለባትም። ፈትህ ለትህትና እያልን እንገኛለን። ቀጣይ ትህትና ምን ሆናለች የሚለውን ይዤላችሁ መጣ ይሆናል። እስከዛ ድረስ ቸር ሰንብቱልኝ።